ሰላም እንዴት ናችሁ? ዲዳሎል አካዳሚ ተማሪዎች ዛሬ የምናወራው ደግሞ ስለ ታይም ማኔጅመንት እና ውጤት መቼ እንጠብቅ በሚለው ዙሪያ ነው ማለት ነው። ታይም ማኔጅመንት ማለት እንግዲህ ሶሻል ሚዲያ ላይ በጣም ወሳኝ የሆነ ነገር ነው። እንዴት ነው ጊዜያችንን መጠቀም የምንችለው? የተለያየ ስራ ያለን ሰዎች ወይም ደግሞ የተለያየ ትምህርት ላይ ያለን ሰዎች ልንኖር እንችላለን እና ሶሻል ሚዲያ ላይ በምንሰራበት ጊዜ ጊዜያችንን እንዴት ነው ማብቃቃት የምንችለው? ይሄ በጣም ወሳኙ ነገር ነው። በጣም ብዙ ሰው እንግዲህ እኔም ይነግረኛል እንደዚህ ስራ ቢዚ አድርጎኝ ነው፣ ትምህርት ቢዚ አድርጎኝ ነው፣ ቪዲዮ ለመስራት አልተመቸኝም የሚል ብዙ ነገር ይነግረኛል ብዙ ሰውና ይህንን ማወቅ በጣም ኢምፖርታንት ነው። ምክንያቱም ያው ሶሻል ሚዲያ ላይ በምትሰሩበት ጊዜ ትልቁ ችግር ምንድነው? ማንም የሚጠይቃችሁ ሰው የለም። እንግዲህ ቪዲዮ በምትሰሩበት ጊዜ ደስ ካላችሁ ትሰራላችሁ እንጂ ለምሳሌ እኔ አሁን ቪዲዮ ዛሬ አልሰራሁም ግን የሚጠይቀኝ ሰው የለም፣ ማንም የሚቆጣጠረኝ ሰው የለም አይደለ? ስለዚህ ልክ እንደዛ ሶሻል ሚዲያ ላይ በምትገቡበት ጊዜ ማንም እናንተን ኮንትሮል የሚያደርጋችሁ ሰው የለም። ስለዚህ እናንተ ራሳችሁን በራሳችሁን ኮንትሮል ማድረግና የስራ ዲሲፕሊን ሲኖራችሁ ነው ሶሻል ሚዲያ ላይ መቀጠል የምትችሉት። እና ያንን ማድረግ የምንችለው እንዴት ነው? ጊዜያችንን እንዴት ነው መቆጣጠርና ማብቃቃት የምንችለው? ስራ እየሰራን ትምህርት እየተማርን እንዴት ነው ሶሻል ሚዲያ ላይ መስራት የምንችለው? እንዴትስ ነው ይሄ ነገር የሚቻለው የሚለው ነው ማለት ነው ዛሬ የምናወራው። ሁለተኛው ዛሬ በዚህ ቪዲዮ የምናወራው ነገር ምንድነው? ውጤት መጠበቅ ያለብን መቼ ነው የሚለውን እናወራለን። ውጤት መጠበቅ ማለት እንግዲህ በምንሰራበት ጊዜ ትምህርትም ኖሮ ሊሆን ይችላል፣ ስራም እና ሶሻል ሚዲያ ለብቸኛው ስራችንም አድርገን እየሰራን ሊሆን ይችላል አይደለ? በምንሰራበት ጊዜ እስከ መቼ ነው ማለት ነው መልፋት ያለብን? 2 ወር ነው? 3 ወር ነው? 6 ወር ነው መልፋት ያለብኝ? 1 ዓመት ነው? መቼ ነው ሪዛልት ማገኘው? ገንዘብስ መቼ ነው ማገኘው? እውቅና መቼ ነው ማገኘው? ቪዲዮ ቫይራል የሚወጡት መቼ ነው ምናምን የሚለው ነገር አለ። ስለዚህ ውጤት መጠበቅ ያለባችሁ መቼ እንደሆነ እነግራችኋለሁ ማለት ነው በዚህ ቪዲዮ። የመጀመሪያው እንግዲህ ጊዜያችንን እንዴት ነው መጠቀም የምንችለው? ስራ ካለን ትምህርት ካለን ጊዜያችንን እንዴት ነው መጠቀም የምንችለው የሚለውን አወራላችኋለሁ። ከዛ በተጨማሪ ደግሞ ሶሻል ሚዲያ ብቻውን ለብቻ መሰራት ይችላል ወይ? ብቻውን ቢሰራስ ያዋጣል ወይ የሚለው ነው ማለት ነው ምነግራችሁ። ስለዚህ የመጀመሪያው ነገር ጊዜያችንን እንዴት ነው ማብቃቃት የምንችለው የሚለውን ስናወራ አብዛኞቻችን ትምህርት ካለን ዩዥዋሊ ከሰኞ እስከ ዓርብ ወይም ደግሞ ቅዳሜና እሁድንም ያካተተ ትምህርት ሊኖረን ይችላል እና አብዛኛውን ጊዜ የሚያዝብን ሰዓት ከጠዋቱ 2 ሰዓት እስከ 11 ሰዓት ያለው ሰዓት ነው አብዛኛውን ጊዜ የሚያዝብን ማለት ነው። የተለያዩ ዲዩቲ የምትገቡበት ስራ ላይ ከሆናችሁ ደግሞ ማታ የምትገቡባቸው ጊዜያቶች ሊኖሩ ይችላሉ። ግን ዲዩቲ የምትገቡባቸው ስራዎች ላይ አብዛኛውን ጊዜ በጠዋቱ ደግሞ ፍሪ ነው የምትሆኑት አይደለ? ስለዚህ እንደዚህ አይነት ስራዎች እየሰራችሁ ሊሆን ይችላል። ትምህርት ላይም ካላችሁ ደግሞ እነዚህ ከሰኞ እስከ ቅዳሜ ከሰኞ እስከ ዓርብ ምናምን የምትማሩ ሰዎች ልትኖሩ ትችላላችሁ ማለት ነው። ስለዚህ በዚህ ሁኔታ ውስጥ ሆናችሁ ሶሻል ሚዲያ ለመስራት በጣም ወሳኙ ነገር መጀመሪያ አእምሯችሁን ማሳመን ይኖርባችኋል። ምን ብላችሁ? ሶሻል ሚዲያን ግዴታ መስራት አለብኝ የሚል ነገር አእምሯችሁ ላይ ሊኖር ይገባል። ለምን? ሶሻል ሚዲያ አሁን ላይ ያለው ፓወር ምን ያክል እንደሆነ ሁላችሁም ታውቃላችሁ ብዬ አስባለሁ። ሶሻል ሚዲያ ላይ ዩቲዩብ ላይ ቲክታክ ላይ የሚሰሩ ልጆች ገንዘብ ብቻ አይደለም በጣም ትልቅ ተጽዕኖ ፈጣሪ መሆን እየቻሉ ነውና በጊዜ ሶሻል ሚዲያ ላይ መስራት ያልጀመረ ሰው በጣም ብዙ ነገር ነው የሚጎዳው። ቢዝነስ ያላችሁም ሰዎች ካላችሁ ቢዝነሶቻችሁን ለማስተዋወቅ በጣም ወሳኙ ቦታ ሶሻል ሚዲያ ነው። ገንዘብም ለማግኘት አሪፉ መንገድ ሶሻል ሚዲያ ላይ መስራት ነው በዚህ ሰዓት እና የመጀመሪያው ነገር አእምሯችሁን ማሳመን ይጠበቅባችኋል። በቃ ሶሻል ሚዲያ ላይ መስራት አለብኝ የሚል ነገር ማሳመን ይኖርባችኋል። ሁለተኛው ልትይዙ የሚገባው ማይንድሴት ምንድነው? አዎ ሶሻል ሚዲያ ከሌላ ስራ ጎን ለጎን መሰራት ይችላል የሚል ነገር አእምሯችሁን ማሳመን ይኖርባችኋል። እንግዲህ እኔ ሕክምና ትምህርት እየተማርኩኝ ነው ሶሻል ሚዲያ ላይ ስራ የነበረውና ሕክምና ትምህርት ምን ያክል ቢዚ እንደሚያደርግ ታውቃላችሁ። ግን በዛ መካከል ሶሻል ሚዲያ ላይ መስራት ይችላል አይደለ? ስለዚህ ትምህርትም እየተማርኩኝ ስራም እየሰራው ሶሻል ሚዲያ ጎን ለጎን መስራት እችላለሁ የሚል ቆራጥ የሆነ ማይንድሴት ሊኖራችሁ ይገባል ማለት ነው። መጀመሪያ እነዚህን 2 ነገሮች ማሰብ ይኖርባችኋል። ሶሻል ሚዲያ ላይ መስራት ግዴታዬ ነው እና ደግሞ ሶሻል ሚዲያን ከስራዬም ከትምህርቴም ጎን ለጎን መስራት እችላለሁ የሚል ማይንድሴት መጀመሪያ ሊኖራችሁ ይገባል። ይሄንን በደንብ አስባችሁበት ነው ከዛ በኋላ የጊዜ ሰሌዳ ወደሚለው ነገር መጡት። ስለዚህ ሶሻል ሚዲያ ላይ ስመጡ ጊዜያችሁን የምትጠቀሙት እንዴት ነው ሲባል 2 አይነት መንገድ አለ። አንደኛው ነገር እንግዲህ በምትሰሩት ኮንተንት ይወሰዳል። ለምሳሌ ወቅታዊ ጉዳይ የምትሰሩ ከሆነ አሁን እኔ ለምሳሌ ዩቲዩብ ላይ የምሰራው ወቅታዊ ጉዳይ ነው። ወቅታዊ ጉዳይ ማለት ዛሬ አነጋጋሪ የሆነ ነገር ካለ ዛሬውኑ ነው መሰራት ያለበት አይደለ? ነገ ከነገ ወዲያ 2 3 ቀን 4 ቀን ካለፈ ይሄ ነገር ተፈላጊ አይደለም ማለት ነው። ስለዚህ ወቅታዊ ነገር በምትሰሩበት ጊዜ የቪዲዮ ስኬጁል ማውጣት በጣም ከባድ ነው። ገብቷችኋል? ድሮ እንደውም ወቅታዊ ነገር ስንሰራ እስከ ሳምንትም ሰው ይታገሳል። ብዙ ሰው ሶሻል ሚዲያ ስለማይጠቀም አልፎ ስለሚገባ ማለት ነው። አሁን ግን አንድ ነገር መነጋገሪያ ከሆነ ስለዛ ጉዳይ ቪዲዮ መስራት ስትፈልጉ በዛው ቀን ካልሰራችሁ ያ ነገር
ያልፋል ማለት ነው። ስለዚህ ወቅታዊ ነገር የምትሰሩ ከሆነ ያላችሁ አማራጭ ምንድነው? ሶሻል ሚዲያ ላይ ቀን ስራ ከሆናችሁ ማታ የሆነ ሰዓት ማመቻቸት ይኖርባችኋል ግዴታ ማለት ነው። ለምን? ወቅታዊ ጉዳይ ስለምትሰሩ የሆነ ዛሬ አንድ ማውራት የፈለጋችሁ ቶፒክ ካለ፣ ዛሬ ትሬንዲንግ የሆነ ቶፒክ ካለ ቀን ስራ ሆናችሁ ትምህርት ሆናችሁ ከነበረ ማታ ከፈለጋችሁ ከሌሊቱ 6 ሰዓት ለምን አይሆንም? በቃ አዘጋጅታችሁ ስልካችሁን ወይም ካሜራችሁን አዘጋጅታችሁ ላይት አዘጋጅታችሁ ማታ የሆነ ሰዓት ላይ መቅረጽ አለባችሁ ግዴታ ማለት ነው። ከዛ በኋላ እንግዲህ በነጋታው ደግሞ ኤዲት ማድረግ ትችላላችሁ የሆነ ሰዓት ላይ ምሳ ሰዓት ላይ ወይም ስትወጡ ምናምን ማለት ነው። ይህን ማድረግ ያለባችሁ ለምንድን ነው? ወቅታዊ ጉዳይ ሲሰሩ በተቻላችሁ ፍጥነት ቪዲዮን መስራት ስላለባችሁ ማለት ነው። ስለዚህ ብዙ ጊዜ እንደዚህ አይነት ቪዲዮ በምትሰሩበት ጊዜ ወቅታዊ ጉዳይ ላይ ስትሰሩ ምንድነው ቀን ስራ ቦታ ስትሆኑ መዝናኛ ይሆናል አይደለ? ስራ ሰዓት ላይ የሆነ ምሳ የምትወጡበት ሰዓት አለ። ቢሮ ቁጭ ብላችሁ ወይ የሆነ ነገር በምታደርጉበት ሰዓት የሆነች ሰዓት አለች እኮ ሶሻል ሚዲያ ላይ እኛ የምናጠፋት ቲክቶክ እያየን ዝም ብለን ጊዜያችንን የምናጠፋባት ጊዜ አለች። ያቺን ጊዜ ዝም ብላችሁ ሳይሆን የምታጠፉት ምን እያደረጋችሁ ነው ማለት ነው መሆን ያለበት። ወቅታዊ ጉዳይ የምትሉትን ነገር መረጃ የመሰብሰቢያ ሰዓት ነች እሷ ራሷ ማለት ነው። የስራ ሰዓት ነች። ኢንጆይ እያደረጋችሁ ነው ማለት ነው የምትሰበስቡት። እኔ አሁን ስራ ቦታ ሆኜ ምናምን በቃ ወቅታዊ ነገር ሲኖር ሴቭ አደርጋለሁ ስልኬ ላይ፣ ለራሴም ኢንጆይ እያደረኩ ነው። ገብቷችኋል? ስለዚህ እንደዛ ነው መሆን ያለባችሁ እንጂ ዝም ብላችሁ ቲክቶክ ስክሮል እያደረጋችሁ አላስፈላጊ ለእናንተ ለስራችሁ ማይጠቅም ቪዲዮ እያያችሁ መዋል ልክ አይደለም ማለት ነው። ስለዚህ ወቅታዊ ጉዳይ በምትሰሩበት ጊዜ ማክሰኞ፣ ሐሙስ፣ ቅዳሜ ምናምን ብላችሁ ስኬጁል ማውጣት ማይቻል ነገር ነው። ያላችሁ አማራጭ ምንድነው? በተቻላችሁ መጠን ወቅታዊ ጉዳይ ሲኖር በዛው ቀን መስራት ነው። ስለዚህ ማታ መስራት ትችላላችሁ። ሌላ ደግሞ ያላችሁ አማራጭ ምንድነው? ስራ ቦታችሁ ቪዲዮ ለምትሰሩበት ቦታ ቅርብ ከሆነ ለምሳሌ ምሳ ሰዓት ወጣችሁ ቤት የምትመጡ ከሆነ ወይም ደግሞ ትምህርት ቤት ሆናችሁ ምሳ ሰዓት ቤት መምጣት የምትችሉ ከሆነ ቪዲዮ የምትቀርጹበት ሁኔታ ካለ በምሳ ሰዓት ቪዲዮን ትቀርጻላችሁ ዝም ብላችሁ ማለት ነው። መጀመሪያ እኔ እንደዛ ነበር አሁን ሳደርግ የነበረው። ምሳ ሰዓት ላይ ቪዲዮአችሁን ትቀርጹና ዝም ብላችሁ ወደ ስራ ትመለሳላችሁ። የምሳ ሰዓት ላይ የሆነች 2 ሰዓት ጋፕ አለች አይደል? ምሳችሁን ቶሎ በላ አድርጋችሁ ቡና ጠጣችሁ ቪዲዮ ትቀርጻላችሁ። ከዛ በኋላ እንግዲህ ከስራ ስትመለሱ ያቺን ቪዲዮ ኤዲት አድርጋችሁ ፖስት ታደርጋላችሁ ማለት ነው። ቅድም ያልነው ማይንድሴት እንዳደረሱ መስራት ግዴታ ነው። ገብቷችኋል? መስራት አማራጭ የላችሁ። ከመስራት ውጪ አማራጭ ስለሌላችሁ እነዚህ ነገሮች ማድረግም እንደ ግዴታ ስለምትቆጥሩ ማለት ነው። ስለዚህ ወቅታዊ ጉዳይ ሲሰሩ ሌላ ማሰብ ያለባችሁ ነገር ምንድነው? ኮንሲስተንት መሆን ያስፈልጋል ሶሻል ሚዲያ ላይ አይደለ? ስለዚህ አንድ ሳምንት ሙሉ ቪዲዮ ሳሰሩ ቆይታችሁ ከሆነ ራሳችሁ አዲስ ነገር ፈልጋችሁ ቢሆን ቪዲዮ መስራት አለባችሁ እንጂ አዲስ ነገር ሲፈጠር ብላችሁ 3 ሳምንት 4 ሳምንት መቆየት የለባችሁ። ስለዚህ አንደኛው ወቅታዊ ጉዳይ ሲሰሩ እንደዚህ። ሌላኛው ወቅታዊ ያልሆነ ኮንተንት ሲሰሩ ለምሳሌ አስተማሪ ቪዲዮ መስራት ፈልጋችሁ ሊሆን ይችላል። ቭሎግ መስራት ፈልጋችሁ ሊሆን ይችላል። ሌላ የትራቭል የተለያዩ ቦታዎች ሃይማኖታዊ ቪዲዮዎች፣ ፖድካስት፣ ኢንተርቪው፣ የተለያዩ ቲክቶክ ላይ ቀልዶች ምናምን ልትሰሩ ትችላላችሁ። ቢዝነሳችሁን የሚያስተዋውቅ ቪዲዮ ምናምን መስራት ፈልጋችሁ ሊሆን ይችላል። በዚህ ጊዜ ግን ምን አለ ስኬጁል ማውጣት ትችላላችሁ ማለት ነው። ለምን? የምትሰሩት ቪዲዮ ወቅታዊ ስላልሆነ ሮብም ቢሰራ ሐሙስም ቢሰራ ችግር የለውም ማለት ነው። ስለዚህ ለእነዚህ አይነት ቪዲዮዎች ስኬጁል ታወጣላችሁ። የቀረጻ ስኬጁል እና ፖስቲንግ ስኬጁል የሚባል ነገር አለ። ቪዲዮ ሪከርዲንግ ስኬጁል ታወጣላችሁ፣ ቪዲዮ ፖስቲንግ ስኬጁል ደግሞ ለብቻ ታወጣላችሁ ማለት ነው። ምን ማለት ነው? ዛሬ የቀረጻችሁት ቪዲዮ ሁሌ ዛሬ ይለቀቃል ማለት አይደለም። እንደውም እኔ ሪከመንድ ማደርገው ምንድነው መጀመሪያ 1 2 3 ቪዲዮ ትቀርጻላችሁ አይደለ? ከዛ በኋላ ያንን ቪዲዮ ትለቃላችሁ፣ 4ኛውን ቪዲዮ ትሰራላችሁ፣ 2ኛውን ቪዲዮ ትለቃላችሁ፣ 5ኛውን ቪዲዮ ትሰራላችሁ። እንደዛ እያደረጋችሁ ብትሄዱ በኋላ ላይ ይቀላችኋል ማለት ነው። አያደክማችሁ። ምክንያቱም እናንተ ከስር እየሰራችሁ ግን ኦሬዲ ያለቀለት ቪዲዮ እያስቀመጣችሁ እየሄዳችሁ ነው ማለት ነው። ስለዚህ ስኬጁል ታወጣላችሁ። ስለዚህ በሳምንት ስንት ቪዲዮ ልስራ ምናምን የሚለው ደግሞ የሚወሰነው በእናንተ ኮንተንት ነው። ለምሳሌ ዜና የሚሰራ ሰው ካለ እንግዲህ በቀን 2 3 4 ቪዲዮ መስራት ይችላል። ግን የተለያየ ሀገር እየሄደ ትራቭል ምናምን ብሎግ የሚሰራ ሰው ከሆነ ደግሞ በሳምንት 1 ቪዲዮ ራሱ ማድረስ አይችልም፣ ይከብዳል፣ የተለያየ ሀገር ስለሚሄድ ማለት ነው። ስለዚህ ያ ሰው በ2 ሳምንት አንዴ ፖስት ቢያደርግም ችግር የለውም። ግን በተቻላችሁ ፍጥነት ነው ሁሌ ቪዲዮ የሚሰራው። የእናንተ ኮንተንት የሚፈቅድላችሁ በምን ያህል ጊዜ ልዩነት ነው። ስለዚህ ያንን ነው የምታደርጉት ማለት ነው። ግዴታ በሳምንት 1 ቪዲዮ 2 ቪዲዮ የሚባል ግዴታ የለም። ግን እናንተ በቻላችሁት ፍጥነት ሶሻል ሚዲያ ላይ መስራት ይኖርባችኋል። ይሄን ከግምት ውስጥ ታስገባላችሁ ማለት ነው። አሁን ስራ ያለን ሰዎች ወይም ትምህርት ላይ ያለን ሰዎች ምንድነው ማድረግ ያለብን የሚለውን በሚመለከት አብዛኛውን ጊዜ ከሰኞ እስከ አርብ ስራ ላይ ከሰኞ እስከ ቅዳሜ ስራ ላይ የምትሆኑ ከሆነ ያላችሁ አማራጭ ምንድነው? ወይ ቅዳሜ ዕለት ወይ ደግሞ እሁድ ቪዲዮ መቅረጽ በቃ ያላችሁ አማራጭ ማለት ነው። እዛው ቀን ላይ ቀርጻችሁ እዛው ቀን ላይ ኤዲት ታደርጋላችሁ።
ያው ፍሪ የምትሆኑበት ቀን ስለሆነ ማለት ነው። የቤተሰብ ጉዳይ ምናምን አዎ ይገባኛል፣ ግን ቅድም ያለውን ማይንድሴት እንዳረሱ በቃ መስራት ግዴታ ነው ቢላችሁ ራሳችሁን አሳምናችኋል አይደለ? ስለዚህ ካላችሁ ጊዜ ቀንሳችሁ ነው ማለት ነው የምትሰሩት። ሶ ይሄንን በማድረግ ታይማችሁን ማኔጅ ማድረግ ትችላላችሁ። ግን ለዚህ ሁሉ መሰረት ቅድም ያልናቸው ነገሮች ናቸው። እኔ ማንም ሶሻል ሚዲያ ስትጀምሩ ስራችሁን አቋርጡ አልላችሁ። እኔም ስራ አቋርጬ አይደለም እና በጭራሽ ስራችሁን ሳታቋርጡ ትምህርታችሁንም ሳታቋርጡ ሶሻል ሚዲያ ላይ መስራት ይቻላል። ስለዚህ በዚህ መንገድ ነው ማለት ነው ታይማችሁን ማኔጅ ማድረግ ያለባችሁ። ግን ለሁሉም ነገር መሰረቶቹ ቅድም ያልኳችሁ 2 ፖይንቶች ናቸው። ሶሻል ሚዲያ ላይ መስራት ግዴታ ነው እና ደግሞ ከስራዬ ጎን ለጎን መስራት እችላለሁ የሚለው ነገር ነው ማለት ነው። እናንተ እችላለሁ ብላችሁ ራሳችሁን ካሳመናችሁ ከዚህም በላይ ይቻላል። ስለዚህ ይሄንን ነው ማለት ነው ማድረግ ያለባችሁ። ቢዝነስ ያላችሁ ሰዎች እናንተን በሚመለከት ደግሞ ቢዝነሳችሁ ሶሻል ሚዲያ ላይ ለማስተዋወቅ ስታስቡ እንደውም ስራችሁ ሱቅ መዋል ከሆነ አብዛኛው ጊዜ ሱቅ የምታሳልፉ ከሆነ በጭራሽ ቪዲዮ ሳትቀርጹ መዋል የለባችሁ። በቃ ስራችሁ እዛው አይደለ ሱቅ ነው የምትቀርጹትም እቃዎችን ምናምን ነው አብዛኛው ጊዜ። ስለዚህ መቼም ቪዲዮ ሳትቀርጹ መዋል የለባችሁ። በቃ ይሄንን አእምሯችሁን አሳምኑ። ዛሬ እየሸጣችሁ ብትውሉ ምን እያረጋችሁ ብትውሉ ግን ቪዲዮ ካልቀረጻችሁ ትርጉም የለውም በዚህ ዘመን። ስለዚህ ራሳችሁን አሳምናችሁ ኤቭሪዴይ ሪከርድ ማድረግ መቻል አለባችሁ ማለት ነው። ስለዚህ ይሄን በማድረግ ታይማችሁን ሶሻል ሚዲያ ላይ መጠቀምና ታይም ማኔጅ አድርጋችሁ በትክክል ለረጅም ጊዜ ሶሻል ሚዲያ ላይ መቆየት ትችላላችሁ። ግን አንድ ተስፋ የሚሰጥ ነገር ልንገራችሁ። ሶሻል ሚዲያ ላይ ባላችሁበት ጊዜ አሁን ላይ ስልችት ይላችኋል ጀማሪ ስትሆኑ። ለምንድነው ስልችት የሚላችሁ? ኤዲቲንግም ገና ናችሁ፣ ስክሪፕት አጻጻፍም ገና ናችሁ፣ ገብቷችኋል። ቪዲዮ አቀራረጽም ገና ስለሆናችሁ ሁሉም ነገር ጊዜ ይወስዳል። ለምሳሌ ኤዲት ስታደርጉ 3 ሰዓት 4 ሰዓት ሊፈጅባችሁ ይችላል አንድ ቪዲዮ። ስለዚህ እንደዚህ የሚቀጥል ይመስላችኋል። ሁሌ እንደዚህ የሚቀጥል ስለሚመስል በጣም ተስፋ ያስቆርጣል። ግን እኔ ተስፋ ልስጣችሁ፣ በጭራሽ እንደዚህ አይቀጥልም። ሶሻል ሚዲያ ላይ አሁን የከበዳችሁ ኤዲቲንግ የሆነ ጊዜ ቀላል ነው የሚሆንላችሁ። ስለዚህ ቶሎ ነው የሚጨርሱት። በኋላ ላይ የሰው አቴንሽን መያዝ፣ ስክሪፕት መጻፍ ቀላል ነው የሚሆንላችሁ። በኋላ ላይ ቪዲዮ መቅረጽ ኢዚ ነው የሚሆነው። ግን አሁን የቺን ከባድ ጊዜ ማለፍ ይኖርባችኋል ማለት ነው። ስለዚህ ይህንን በማወቅ ታይማችሁን በዚህ መንገድ ማኔጅ አድርጋችሁ ሶሻል ሚዲያ ላይ መቀጠል ትችላላችሁ ማለት ነው። ሁለተኛው ዛሬ የምናወራው ፖይንት ምንድነው? ውጤት መጠበቅ ያለብን መቼ ነው? ምን ያክል ጊዜ ነው መልፋት ያለብን? 1 ወር ነው? 2 ወር ነው? 6 ወር ነው? ስንት ጊዜ ከሰራን በኋላ ነው ገንዘብ የምናገኘው? ስንት ጊዜ ከሰራን በኋላ ነው? ለምንስ ነው የምንለፋው? ይሄ ኤክስፔክቴሽን ነው፣ የምንጠብቀው ነገር ነው። ይሄንን ማወቅና አለማወቅ ሶሻል ሚዲያ ላይ ትልቅ ልዩነት ይፈጥራል። ለምን? የሚጠብቀውን ነገር የሚያውቅ ሰውና ምን መጠበቅ እንዳለበት የማያውቅ ሰው ኮምፕሊትሊ አይለያዩ። ኤግዛምፕል ልስጣችሁ። አሁን እኔ ያለሁበት ይሄ 10ኛ ፎቅ ነው እና ግራውንድ ላይ አንድ እቃ ከሌላ ቦታ አስጭኛ መጣው ብለን እናስብና አንድ የሚሸከም ልጅ ጠራው። ከዛ በኋላ 10ኛ ፎቅ ነው የምታደርስልኝ ብለን ተነጋግረን ምናምን እቃውን ተሸክሞት ይዞ ይመጣል። እንደሱ አይነት ሁለተኛ ልጅ ሲመጣ ደግሞ 10ኛ ፎቅ መሆኑን አልነገርኩትም ብላችሁ አስቡ። በቃ ላይ ነው ዝም ብለው ውሰድ አልኩት ብላችሁ አስቡ። ስለዚህ ከነዚህ ከሁለቱ ሰዎች ቶሎ የሚደክመው ሰው የትኛው ነው? ያልነገርኩት ሰውዬ ነው። ለምን? አንደኛ ፎቅ ሲወጣም እንዴ እዚህ አይደለም እንዴ ይላል፣ ድክም ይለዋል። ሁለተኛም፣ ሶስተኛም፣ አራተኛም እስካሁን አልደረስኩም፣ እስካሁን አልተሳካም፣ እስካሁን ምናምን የሚል ነገር ይኖረዋል። ያኛው ልጅስ በቃ 10ኛ ፎቅ እንደሆነ ስለነገርኩት ትንፋሹን ይዞ 10ኛ ፎቅ ለማድረስ ነው የሚሄደው፣ እርግጠኛ ስለሆነ ማለት ነው 10ኛ ፎቅ ላይ። ሶሻል ሚዲያም ተመሳሳይ ነው። ስንት ወር ነው መጠበቅ ያለባችሁ የሚለውን ስታቁ እና ሳታቁ አንድ አይደለም። ስለዚህ እኔ ምን ያክል ጊዜ እንደሚፈጅ ልንገራችሁ። ዩቲዩብ ላይ በምሰሩበት ጊዜ አንደኛው የምንጠብቀው ውጤት ምንድነው? ቻናላችን ገንዘብ መስራት እንዲጀምር ነው አይደለ? እንደተነጋገርነው ምን ያስፈልጋል? 1000 ሰብስክራይበር እና 4000 የእይታ ሰዓት ያስፈልጋል አይደለ? ቻናላችን ገንዘብ መስራት እንዲጀምር። እነዛ ነገሮች መቼ ነው የሚሞሉት የሚለውን በሚመለከት እኔ የምሰጣችሁ 3 ወር እስከ 6 ወር በሚለው ነው ማለት ነው የምነግራችሁ። ለምን? እናንተ እንደ ሌላ ሰው አይደላችሁ። ሌላ ሰው ቢሆን 2 ዓመት 3 ዓመትም ሊፈጅበት ይችላል። ምክንያቱም ብዙ ነገር ገና ስላላወቀ ማለት ነው። እናንተ ግን ስለ ቪዲዮ አሰራር ምናምን እየተማራችሁ ስለሆነ አነስ ያለ ጊዜ ነው ማለት ነው የሚጠበቅባችሁ። ለምን? ሞር ስማርት በሆነ መንገድ ነው የምሰሩት። የሰው አቴንሽን መያዝ እንዴት እንደሚቻል ተምራችኋል። ኤዲት እንዴት እንደሚደረግ፣ እንዴት እንደሚቀረጽ ተምራችኋል። ስለዚህ ከ3 ወር እስከ 6 ወር ባለው ጊዜ ውስጥ ዩቲዩብ ላይ 100% እርግጠኛ ነኝ በትክክል ከሰራችሁ ይሳካል። ለምን? ዩቲዩብ ያያል መጀመሪያ እናንተ በትክክል ቆንጆ ቪዲዮ መስራት አለመስራታችሁን ያያል። ኳሊቲያችሁ አሪፍ መሆኑን ያያል። የድምጽ ኳሊቲ፣ የቪዲዮ ኳሊቲ አሪፍ መሆኑን ያያይና እናንተ ደግሞ በትክክል ሁሌ እየሰራችሁ መሆኑን ያያል። አንድ ቪዲዮ ፖስት አድርጋችሁ ዝም ብላችሁ የምትጠፉ ከሆነ ምናምን አይደለም። ሁሌ በትክክል ፖስት ማድረጋችሁን ያይና የሆነ ሰዓት ላይ የእናንተን ቪዲዮ ለሰዎች ማድረስ ይጀምራል። በዛ ጊዜ
እርግጠኛ ነኝ ይሄን 1000 ሰብስክራይበር እና 4000 እይታ ሰዓት ታሟላላችሁ። ነገር ግን ይሄ ማለት ዝም ብላችሁ 3 ወር እስከ 6 ወር መጠበቅ ማለት አይደለም። በትክክል እየሰራችሁ በተማራችሁት መሰረት ስክሪፕታችሁ አሪፍ ሆኖ የቪዲዮ የሳውንድ ኳሊቲ አሪፍ ሆኖ ተምኔላችሁ ፕሮፌሽናል መስሎ ብራንዳችሁን አሪፍ አድርጋችሁ ቢውልድ እያደረጋችሁ ከሆነ በእርግጠኝነት በዚህ ጊዜ ይሳካል። ግን ይሄ ማለት 6 ወር ላይ ካልተሳካ ማቆም አለብኝ የሚለው በሚመለከት በጭራሽ ቅድም ምን ብለናል? ግዴታ መስራት አለብኝ ብለናል። ስለዚህ 6 ወር ላይ ስትደርሱ ምንም እስካሁን ካልተሳካ ቼክ ማድረግ ያለባችሁ ነገር አለ ማለት ነው። ምንድነው ሊሆን የሚችለው ችግሩ? ቪው ሊሆን ይችላል። ስለዚህ ቪው ለማግኘት ምን ማድረግ አለብን የሚለውን አልጎሪዝሙን በዲቴል ማጠናት ይኖርባችኋል በተማራችሁት መሰረት ማለት ነው። ያንን አስተካክላችሁ ትቀጥላላችሁ ማለት ነው። ከዚህ ቀጥሎ ሌላው ችግር ምንድነው? ኮንሲስተንት አለመሆናችሁ ሊሆን። ኮንሲስተንት መሆን ማለት እንግዲህ በተቻላችሁ ፍጥነት መስራት ነው ቅድም እንዳልነውና ያንን ሁሌ ማስጠበቅና መሄድ አለባችሁ። ገብቷችኋል? ስለዚህ አንድ ቪዲዮ ብቻ ታይቶላችሁ ሌላ ቪዲዮ ላይታይላችሁ ይችላል። ቻናላችሁ እየሞተ ሊመጣ ይችላል። ስለዚህ ኮንሲስተንሲ ሁሌ ሳያቋርጡ መስራት ሶሻል ሚዲያ ላይ ግዴታ ነው። ዋናው ቁልፍም እሱ ነው። ገብቷችኋል? ሶሻል ሚዲያ ላይ የሆነ ታለንት ስላላችሁ አይደለም፣ የሆነ የተለየ የተፈጥሮ ችሎታ ስላላችሁ አይደለም የምትታወቁት። ኤኒቲንግ ምረጡ። ያን ነገር የመረጣችሁትን ነገር ደጋግማችሁ ስትሰሩ ነው ሶሻል ሚዲያ ላይ ሰክሰስፉል የምትሆኑት። በቃ ይሄ ነው የሶሻል ሚዲያ ቁልፍና ኮንሲስተንሲ ኢዝ ዘ ኪ የሚባለው ለዛ ነው። ስለዚህ ችግራችሁ እሱ ሊሆን ይችላል። እሱን ማስተካከል አለባችሁ ማለት ነው። ሶ ኮንሲስተንት ሆናችሁ ቪዲዮ ድምጽ ኳሊቲያችሁ አሪፍ ሆኖ ስክሪፕታችሁ አሪፍ ሆኖ ገብቷችኋል? ኮንሲስተንት ሆናችሁ እየሰራችሁ 6 ወር ላይ ይሄ ነገር ካልሞላ ጠይቁኝ። በቃ በቴሌግራም ላኩልኝ ሊንካችሁን ገብቼ ያያለሁ። ሞስት ፕሮባብሊ በትክክል እየሰራችሁ ስላልሆነ ነው የማይሳካው አብዛኛው ጊዜ እንጂ በትክክል ሰርታችሁ 100% ሰክሰስ ሬት አለው ማለት ነው። ስለዚህ ዩቲዩብን በሚመለከት ይሄ ነው። ቲክቶክን በሚመለከት እንግዲህ ኢትዮጵያ ውስጥ እንዳልነው በቪው አይደለም ክፍያ የምናገኘው አይደለ? ሶ ያለን አማራጭ ምንድነው? አንደኛው የራሳችንን ቢዝነስ አነስ ያለ ቢዝነስ ካለ እሱን ፕሮሞት በማድረግ ሽያጭ ማግኘት ነው አንደኛው። ሁለተኛው ለተለያዩ ድርጅቶች ማስታወቂያ መስራት ነው። ሶስተኛው ላይቭ በመግባት ጊፍት ማግኘት ነው አይደለ ታርጌታችን። ስለዚህ የመጀመሪያውን በሚመለከት የራሳችን አነስ ያለ ቢዝነስ ካለን ወይም ትልቅም ሊሆን ይችላል ቢዝነስ ካለን ያንን ቢዝነስ የምንሸጠውን እቃ ሊሆን ይችላል የምንሰጠውን አገልግሎት ፕሮሞት ስናደርግ ማክሲማም በአንድ ወር ውስጥ ሽያጭ ማግኘት አለባችሁ። በአንድ ወር ውስጥ ሪዛልት መምጣት አለበት። አለበለዚያ ችግር አለ ማለት ነው ቻናላችሁ ላይ። ለምን እንደው ዝም ብላችሁ የራሳችሁን እቃ ራሱ ፌስቡክ ማርኬት ፕሌስ ላይ ምናምን ፖስት አድርጋችሁ ታውቃላችሁ ብዬ አስባለሁ አብዛኞቻችሁና በፖስታችሁ በዛው ቀን ራሱ ሰው ገዝቷችሁ ያውቃል ብዬ አስባለሁ። ስለዚህ አንድ ወር ሙሉ ቲክቶክ ላይ እየሰራሽ አንድ ወር ሙሉ ቪዲዮ ፖስት እያደረግሽ እስካሁን ምንም ሽጠሽ ማታቂ ከሆነ ቻናልሽ ላይ ችግር አለ ማለት ነው። ስለዚህ እንደዚህ የራሳችሁ ቢዝነስ ፕሮሞት ስታደርጉ በአንድ ወር ውስጥ ልዩነት ማየት አለባችሁ። ካላያችሁ ችግሩ ምንድነው የሚሆነው? ሞስት ፕሮባብሊ ቪው ነው የሚሆነው እንግዲህ አንደኛው ችግር። ስለዚህ አልጎሪዝም ማስተካከል ይኖርብሻል ማለት ነው። ሁለተኛው ምናልባት የእናንተ የእቃችሁ ዋጋ ወይም ኳሊቲ ላይ ችግር ሊሆን ይችላል። ግን ይሄ ቀጥሎ የሚመጣ ነገር ነው። ዋናው ነገር ተደራሽነት ነው። ስለዚህ እነዚህ ሁለቱን ነገሮች አጀስት አድርገሽ ነው ማለት ነው። ስለዚህ በአንድ ወር ጊዜ ውስጥ ለውጥ ማየት መጀመርና ያንን መጠበቅ ያስፈልጋል ማለት ነው። ግን አንድ ወር ሲባል ዝም ብሎ አንድ ወር መቆየት ሳይሆን እንዳልኳችሁ እየሰሩ መቆየት ነው። በትክክል እየሰሩ አንድ ወር መቆየት ነው ያልኳችሁ። ሌላው እንግዲህ ቲክታክ ላይ የምናደርገው ነገር ምንድነው? ለተለያዩ ድርጅቶች ማስታወቂያ መስራት ነው አይደለ? ሶ ማስታወቂያ ድርጅቶች ያሰሩናል ወይ ጀማሪ ስንሆን የሚለውን ስናይ አያሰሩንም። ሶ ምንድነው ያለን አማራጭ ምንድነው? አንደኛ ጀማሪ ቲክቶከር በምንሆንበት ጊዜ ማስታወቂያ በነፃ መስራትን መለማመድ አለብን። በቃ ማስታወቂያ በነፃ መስራት አለባችሁ። ለምን? ማስታወቂያ መስራት እንደምትችሉ ለማሳየት ወጥቷችኋል። የተለያዩ ድርጅቶች እናንተ ከዚህ በፊት የሰራችኋቸውን ማስታወቂያዎች ስለሚያዩ ምን ታደርጋላችሁ? በነፃ ማስታወቂያ ትሰራላችሁ ማለት ነው። ፍሪ ማስታወቂያ። እነዚህ ፍሪ ማስታወቂያ ሲሰሩ ግን በደንብ ክሬቲቭ የሆነ መሆን አለበት። ለሌላ ሰዎች የምታሳዩት ማስታወቂያ ስለሆነ ማለት ነው። ሁለተኛው ያላችሁ አማራጭ ምንድነው? ቅድም እንዳለው የራሳችሁን ቲክቶክ እየሰራችሁ ከጎን ደግሞ ቢዝነስ መጀመር። ይሄ ደግሞ ለምን ይጠቅማችኋል? ዝም ብላችሁ ቲክቶክ ላይ ሁሌ ቪዲዮ ፖስት እያደረጋችሁ ቪው ስላገኛችሁ ብቻ የምታገኙት ምንም ጥቅም የለም። ስለዚህ አትሊስት የሆነ ቢዝነስ ካላችሁ ያችን ቢዝነስ ፕሮሞት በማድረግ የምታገኙት ነገር ስላለ ያ ነገር አብሮ ሲሄድ ቆንጆ ነው የሚሆነው ማለት ነው። ሁለተኛው ያላችሁ አማራጭ ይሄ ነው ማለት ነው። ሶስተኛው ግን ቲክቶክ ላይ ለመስራት የምትፈልጉ ሰዎች ካላችሁ ቲክቶክም ዩቲዩብም እኩል መጀመር ነው ሌላኛው አማራጭ። ለምን? ዩቲዩብ ላይ ከምታገኙት ቪው የምታገኙት ገንዘብ አለ። ቲክቶኩ ደግሞ ለምን ይጠቅማችኋል? ያንን
የሰራችሁትን ቪዲዮ ዩቲዩብ ላይ የምትሰሯቸውን ቪዲዮዎች ቲክቶክ ላይ ፕሮሞት ታደርጉና ሰውን ከቲክቶክ ወደ ዩቲዩብ ትወስዳላችሁ ማለት ነው። ስለዚህ 3 አማራጮች አሏችሁ። ስለዚህ ከነዚህ ውስጥ የትኛው ይሻለኛል ቢለውን አስባችሁ መወሰን ይኖርባችኋል። ማስታወቂያ ለመስራት 1 ዓመትም ሊፈጅባችሁ ይችላል። ይቷችኋል። ይሄ ኖርማል ነው። ድርጅቶች እንዲሁ በቃ እንደጀመራችሁ ማስታወቂያ 100-200 ሺህ ፎሎወር ኖሯችሁም ላያሰሯችሁ ይችላል። ዋናው ነገር እሱ ነው። ማስታወቂያ ለመስራት ደግሞ ዘኪ ምንድነው? ቁልፉ ፐርሰናል ብራንድ ነው። ፐርሰናል ብራንድ ማለት ምን ማለት ነው? እንግዲህ ተነጋግረናል። መታወቅ፣ መታወስ፣ መታመን ሚለው ማለት ነው። ያንን የመህጎችን በደንብ አክብሮ ፐርሰናል ብራንዱን ቢልድ ያደረገ ሰው ማስታወቂያ መስራት ይችላል ማለት ነው። ከነዚህ ውስጥ ማስታወቂያ እንዲሰሩ የሚያደርጋችሁ ወሳኙ ነገር ምንድነው? መታመን ወይም ተጽዕኖ መፍጠር የሚለው የመህግ ነው ማለት ነው። ፌመስ ስለሆናችሁ ብቻ ምናምን አይደለም። በቃ ተጽዕኖ መፍጠር መቻላችሁ ነው ማተር የሚያደርገው ማስታወቂያ ለድርጅቶች መስራት ማለት ነው። ያንን ለማድረግ አንደኛው መንገድ ምንድነው? በተቻላችሁ መጠን ስልጡን ሰው መምሰል አለባችሁ። ባትሆኑ ራሱ እንደዛ ብታደርጉ ነው የሚመረጠው። ስልጡን ሰው መምሰል፣ ዘመናዊ የተማረ ሰው መምሰል በጣም ኢምፖርታንት ነው። ለምን? ድርጅቶች እንደዚህ አይነት ሰው ይፈልጋሉ። እነዚህ ሰዎች የሰለጠኑ ሰዎች ስለሚባሉ እንግዲህ እነዛ ሰዎች ግዙ ያሉትን ነገር ሰዎች የመግዛት ቻንስ ስላላቸው ማለት ነው። እዛ ነገር ላይ ፐርሰናል ብራንዳችሁ ላይ መታመን ወይም ተጽዕኖ መፍጠር የሚለው ነገር ላይ በደንብ መስራት ይኖርባችኋል ማለት ነው። ሌላው ውጤታችን እንግዲህ ቲክቶክ ላይ ላይቭ በመግባት የምናገኘው ጊፍት ነው። ይሄን በሚመለከት ምን አለ መሰላችሁ? ኤክስፔክትድ አይደለም። ይሄ 1 ወር ስሩ፣ 2 ወር ስሩ፣ 3 ወር ስሩ ልላችሁ አልችልም። ኢትዮጵያ ውስጥ እንግዲህ ላይቭ ጊፍት የሚሰጣቸው ልጆች አብዛኞቹ ጊፍተር ከሚባለው ግለሰብ ጋር ስለሚተዋወቁ ነው። ገብቷችኋል? ስለዚህ ገና ጀምራችሁ በቃ በ1 ወራችሁ ጊፍት አንበሳ ሊወርድላችሁ ይችላል። ከዛ ደግሞ 2-3 ዓመት ሰርታችሁ ምንም ላይሰጣችሁ ይችላል። ስለዚህ ይሄ የጊዜ ገደብ የለው። ዲፔንድ የሚያደርገው በትውውቅ ነው። ሞስት ላይክሊ በትውውቅ ነው። አብዛኛውን ጊዜ በትውውቅ ነው ማለት ነው ዲፔንድ የሚሆነው። ስለዚህ ያንን ማድረግ ይኖርባችኋል። ሌላ ደግሞ አለ። ሶሻል ሚዲያ ላይ ስትኖሩ በአንድ ቀን ሚሊዮነር ልትሆኑ የምትችሉበት እና ደግሞ አንዳንዴ ደግሞ 2-3 ዓመት ሰርታችሁ ምንም ላታገኙ የምትችሉበት ምንም የሚጠበቅ ነገር የሌለው አለ። ይሄ ደግሞ መነጋገሪያ ግለሰብ መሆን ነው። ትሬንዲንግ ፐርሰን ምንድነው? ይሄ እንግዲህ ሶሻል ሚዲያ በምትሰሩበት ጊዜ ድንገት መነጋገሪያ ልትሆኑ ይችላላችሁ። እናንተ ባላሰባችሁት ነገር ማለት ነው። ዝም ብላችሁ የለቀቃችሁት ቪዲዮ በቃ ዓለምን ሙሉ ሊያነጋግር ይችላል። ስለዚህ በዚህ ሰዓት ቅድም እንዳልነው ዩቲዩብ ላይ 6 ወር መጠበቅ የለም። በቃ በአንዴ ቻናል ስትከፍቱ 10,000 ሰብስክራይበር ነው በአንዴ ሮጦ የሚገባው። ሌላ ቲክቶክ ስትከፍቱ ሁሉም ድርጅት ማስታወቂያ ካላሰራዋችሁ ነው የሚለው። ላይቭ ስትገቡ ጊፍት በላይ ነው የሚወርደው። ይሄ ግን ኤክስፔክትድሊ ሃፕን የሚያደርግ አይደለም። አንኤክስፔክትድሊ ነው ሃፕን የሚያደርገው። ባጠበቃችሁት ሁኔታ ነው ሃፕን የሚያደርገው ማለት ነው። ስለዚህ እንደዚህ አይነት ኦፖርቹኒቲዎች ላይፋችሁ ላይ የሚመጡ ከሆነ የሆነ ሰዓት ላይ ያው መነጋገሪያ መሆን ስላችሁ በመጥፎ ነገር ሳይሆን በጥሩ ነገር መነጋገሪያ መሆን የምትችሉ ከሆነ ላይፋችሁ ላይ እንደዚህ አይነት ነገር ሃፕን የሚያደርግ ከሆነ ያንን ኦፖርቹኒቲ የመጠቀም ልምድ ሊኖራችሁ ይገባል ማለት ነው። አለበለዚያ ትርጉም የለውም። ሶሻል ሚዲያ ላይ ደግሞ አብዛኛውን ጊዜ የሆነ ነገር ተፈጥሮ መነጋገሪያ የሚሆኑ ሰዎች ከ190% አይጠቀሙም እድሉን አብዛኛውን ጊዜ። ለምን? 2 ሰዎችን ልንገራቸዋል። ለምሳሌ ሎተሪ የደረሰው ሰውና በራሱ ሰርቶ ሀብታም የሆነ ሰው ኮምፔር ስታደርጉ ሎተሪ የደረሰው ሰውዬ ድንገት ነው በህይወቱ ይህን ገንዘብ ያገኘውና እንዴት ማኔጅ ማድረግ እንዳለበት ራሱ ስለማያውቅ መልሶ ያጠዋል አብዛኛውን ጊዜ። በራሱ ሰርቶ ገንዘብ ያገኘ ሰው ግን ገንዘቡ እንዴት እንዳመጣ ያውቃል። ከዚህም በኋላ ቢጠፋበትም እንዴት ማምጣት እንዳለበት ስለሚያውቅ ይቀጥላል ማለት ነው። አሁን ሎተሪ የደረሰው ሰውዬ ያልኳችሁ ድንገት ሶሻል ሚዲያ ላይ መነጋገሪያ የሆነ ሰውዬ ነው። ይሄ ሰው ከዚህ በፊት ፎሎወር እንዴት ማምጣት እንዳለበት አያውቅም። ድንገት ነው የመጣው። ያንን የመጣውን ፎሎወርም እንዴት ማስቀጠል እንደሚችል አያውቅም። ስለዚህ በጣም ይቸገራል። አብዛኛው ጊዜ ይሄ ነው የሚፈጠረው። ግን እናንተ ኮንተንት ክሬተር ሆናችሁ በምትሰሩበት ጊዜ እንደዚህ አይነት ኦፖርቹኒቲዎች ላይፋችሁ ላይ የሚመጡ ከሆነ ምን ማድረግ አለባችሁ? ያንን ኦፖርቹኒቲ በመጠቀም ቶሎ ራሳችሁን ፕሮሞት ማድረግና ለዘላቂ አሁን ድንገት የመጣውን ፎሎወር ድንገት ለዛሬ ለ2 ቀን እናንተ መነጋገሪያ ያደረገውን ፎሎወር ወደ ዘላቂ ፎሎወር የመቀየር ስራ መስራት ይኖርባችኋል ማለት ነው። ስለዚህ የዛሬው ቶፒካችን ይህን ይመስላል። ዋናው ነገር ግን በተቻላችሁ መጠን መሞከራችሁን አታቁሙ። ሁሌ መሞከራችሁን ቀጥሉ። ማቋረጥ የሚባል ነገር የለም፣ ማቆም የሚባል ነገር የለም ማለት ነው። ስለዚህ ይህንን ራሳችሁን በማሳመን ሁሌ መሞከራችሁን መቀጠል ይኖርባችኋል ማለት ነው።